በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የዚህ መንፈሳዊ ማዕድ ተካፋይ የሆናችሁ በያላችሁበት የእግዚአብሔር ጸጋ የእመቤታችን የቅድስት ድንግል ማርያም አማላጅነት የቅዱሳኑ ሁሉ በረከት ከእናንተ ጋር ይሁን፣ ከሁላችንም ጋር ይሁን። እንኳን አደረሳችሁ፣ እንኳን አደረሰን። የዛሬው መርሃ ግብር ራሳችንን ወደ ፈጣሪ የምናቀርብበት፣ ነፍሳችንን ከዕለታዊ የዓለም ጫጫታ አሳርፈን በጸሎትና በማሰላሰል የምናድስበት የተባረከ ሰዓት ነው። ዛሬ በዚህ መርሃ ግብር ልባችንን በሰማያዊ ደስታ የሚሞላ፣ ነፍሳችንን የሚያሳርፍ፣ ወደ ጥልቅ መንፈሳዊ ስሜት ውስጥ የሚወስደን ልዩ ዝግጅት ይዘንላችሁ ቀርበናል። እነሆ ታላቋንና የተባረከችውን የካቲት 16ን የእናታችን የኪዳነ ምሕረትን ዓመታዊ መታሰቢያ በታላቅ ድምቀትና መንፈሳዊ ሐሴት አሳልፈናል። እስቲ ለአፍታ ቆም ብለን እናስብ። ኦርቶዶክሳውያን አድማጮቻችን ያንን የክብር ቀን እንዴት አከበራችሁት? ለእኛ ለምዕመናን ለደካሞችና ለኃጥአን ስትል ከልጇ ከመድኃኔ ዓለም ክርስቶስ የተቀበለችው ተስፋና የማይሻረው ቃል ኪዳን ልባችሁን በደስታ አልሞላውምን? ደግነቷ ርኅራኄዋንና እናትነቷን ይበልጥ አላስተዋላችሁምን? በጎልጎታ ተራራ ላይ ልጇ በመስቀል ላይ ተሰቅሎ እያለ የዓለሙ ሁሉ ኃጢአት ሲከፈል እርሷ በእንባ ሆና ለሰው ልጆች ሁሉ ምሕረትን ለመነች። አምላካችንም ስምሽን የጠራውን መታሰቢያሽን ያደረገውን በስምሽ ለነዳያን የሰጠውን እምርልሻለሁ ብሎ የሰጣትን የምህረት ቃል ኪዳን ስናስብ እንዴት አንደሰት? እመቤታችን ኪዳነ ምሕረት ሁሌም በዘላለማዊ ቃል ኪዳኗ ከክፉ ሁሉ ተጠብቀን በምልጃዋም አትለየን። አሜን። በዚህ መንፈሳዊ ጉዟችን አሁን የምንገኘው በታላቁ የዐቢይ ጾም ሁለተኛ ሳምንት ላይ ቅድስት ላይ ነው። ጌታችን መድኃኒታችን አምላካችን ኢየሱስ ክርስቶስ የጾመውን ይህንን ክቡር ጾም ቅድስት ቤተ ክርስቲያን ከፍ ባለ ሥርዓት ታከብረዋለች። ቅድስት ማለት የተለየች፣ የነጻች፣ ክብር ያላት ማለት ነው። እግዚአብሔር አምላካችን እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ ብሎ እንዳዘዘን ይህ ሳምንት ራሳችንን ለእግዚአብሔር የምንለይበት ጊዜ ነው። ታዲያ አሁን ያለንበትን ይህንን ሳምንት ዝም ብለን እህል ውሃ በመተው ብቻ ሳይሆን በሚገባ በንስሐ እየጾምን በእንባ እየሰገድን ከልብ እየጸለይን እንዲሁም አቅማችን በፈቀደው መጠን ለተቸገሩ ምጽዋትን እየሰጠን እናሳልፈው። ጾም የነፍስ ክንፍ ነው። ጸሎት ደግሞ ከፈጣሪ ጋር የምንነጋገርበት ልዩ ቋንቋችን ነው። ምጽዋት ደግሞ የፍቅራችን መገለጫ ነው። በዚህ ሁሉ ፈጣሪያችንን ደስ እያሰኘን የቅድስናን ሕይወት እንለማመድ። በዚህ በተባረከ የጾምና የጸሎት ጊዜ ሌላው ታላቅ የቤተ ክርስቲያናችን ኮከብ የሆነው ወርሃዊ መታሰቢያውን የምናከብርለት ታላቁን አባታችንን እናስባለን። እርሱም ቅዱስ እስጢፋኖስን ነው። ቅዱስ እስጢፋኖስ ስሙ ሲጠራ እንኳን በነፍስ ላይ ልዩ ሰላም ይፈሳል። እርሱ የሰማዕታት አለቃ ቀዳሜ ሰማዕት፣ የዲያቆናት ራስ ሊቀ ዲያቆናት ነው። በእምነቱ ጽኑ፣ በመንፈስ ቅዱስ የተሞላ፣ ፊቱ እንደ መልአክ ፊት የሚያበራ ድንቅ የእግዚአብሔር መርከብ ነበር። የአገልግሎቱ ኃይልና የተአምራቱ ድንቅነት በሐዋርያት ሥራ እንደተጻፈው እስጢፋኖስ ጸጋንና ኃይልን ተሞልቶ በሕዝቡ መካከል ታላቅ ድንቅንና ምልክትን ያደርግ ነበር። እርሱ ሲናገር የቃላቱ ኃይል ተራራን የሚያነቃንቅ፣ የተሸሸገውን የሰዎችን ልብ የሚከፍት ነበር። ጥበቡንና የሚናገርበትን መንፈስ ይቃወመው ዘንድ ማንም አልቻለም። ይህ የእግዚአብሔር ሰው ምድራዊ ፍርሃት ያልነበረው ሰማያዊ ራእይ የተሞላ ልዩ ፍጡር ነበር። እነሆ በአይሁድ ሸንጎ ፊት ቆሞ ሲመሰክር አይሁድ በቁጣ ጥርስ ሲያፋጩበት፣ እርሱ ግን በመንፈስ ቅዱስ ተሞልቶ ወደ ሰማይ ትኩር ብሎ ተመለከተ። ያኔ ምን አየ? የእግዚአብሔርን ክብር፣ ኢየሱስንም በእግዚአብሔር አብ ቀኝ ቆሞ አየ። እነሆ ሰማያት ተከፍተው የሰው ልጅን በእግዚአብሔር ቀኝ ቆሞ አያለው ብሎ በታላቅ ድምፅ መሰከረ። አስቡት ወገኖቻችን፣ መከራው እየበረታ ሲመጣ የድንጋይ ናዳ ሊወርድበት ሲል የእስጢፋኖስ ዓይኖች ያዩት መከራውን ሳይሆን የተከፈተውን ሰማይ፣ የተዘረጋለትን የክርስቶስን እጅ ነበር። ከሁሉ በላይ ልብን የሚነካውና ጥልቅ ስሜት ውስጥ የሚከተን ነገር ደግሞ የእስጢፋኖስ የፍቅር ጥግ ነው። ድንጋይ እየወረወሩ ሲገድሉት፣ ደሙ እንደ ውሃ ሲፈስ፣ አጥንቱ ሲከሰከስ፣ እርሱ ግን ተንበርክኮ በታላቅ ድምፅ ጌታ ሆይ ይህን ኃጢአት አትቁጠርባቸው ብሎ ጸለየ። ምን አይነት ጥልቅ ፍቅር ነው! ምን አይነትስ መለኮታዊ ርኅራኄ ነው! ጠላቶቹን የሚረግምበት አንደበት ሳይሆን ለገዳዮቹ ምሕረትን የሚለምንበት ኃያል የሆነ ልብ ነበረው። ታላቁ ሰማዕት የክርስቶስ የፍቅር አምባሳደር ቅዱስ እስጢፋኖስ ሆይ ክብር በሰማይም በምድርም የገነነ ነው። ጽናትህን ስናይ እናደንቃለን፣ ፍቅርህን ስናይ እንገረማለን። ቅዱስ እስጢፋኖስ ሆይ እናደንቅሃለን። የሰማያትን ደጃፍ ለማየት የበቁት ንጹሐን ዓይኖች ብፁዓን ናቸው።
ቅዱስ እስጢፋኖስ ሆይ እንወድሃለን። ለጠላቶችህ የጸለየው ሩሩ ልብህ ፍቅርን አስተምሮናል። ቅዱስ እስጢፋኖስ ሆይ እንማጸንሃለን። በሰማያት በክብር ዙፋን ፊት ቆመህ ስለኛ ስለ ደካሞቹ ጸልይ። በኃጢአት ለደከመችው ነፍሳችን የንስሐን በር ያስከፍትልን ዘንድ ወደ አምላክህ አማልደን። ቅዱስ እስጢፋኖስ ሆይ ከፍ ከፍ እናደርግሃለን። አንተ ቀዳሜ ሰማዕት ነህና የቤተ ክርስቲያን የማዕዘን ድንጋይ የእምነት ፋና ነህና ስምህ ከትውልድ እስከ ትውልድ ይከበር። የእግዚአብሔር ቤተሰቦች የቅዱስ እስጢፋኖስ ጸጋ፣ የእምነቱ ጽናት፣ የፍቅሩ ብዛት በእያንዳንዳችሁ ሕይወት ውስጥ በቤታችሁ በሥራችሁ ላይ ይብዛ። የታመሙትን በጸሎቱ ይፈውስ፣ ያዘኑትን ያጽናና፣ የተጨነቁትን ነፍሳት ያሳርፍልን። ከክፉ መቅሰፍት፣ ከድንገተኛ አደጋ፣ ከበሽታና ከረሃብ አገራችንንና ሕዝባችንን በምልጃው ይጠብቅልን። አሜን። ይህን መንፈሳዊ ጉዞ ይበልጥ ፍጹም ለማድረግ እዚህ ጋር አናቆምም። የቅዱሳን ታሪክ ሲነበብ፣ ገድላቸው ሲሰማ፣ ተአምራታቸው ሲታሰብ መላእክት ወርደው ይከባሉ፣ ጸጋ መንፈስ ቅዱስ ይወርዳል። ስለዚህ በመቀጠል የምናደርሰውን በዚሁ በየካቲት ወር የሚጸለየውንና የሚነበበውን የቅዱስ እስጢፋኖስን ድንቅ ገድልና እጅግ አስገራሚ ተአምር ልባችሁን ከፍታችሁ እንድታዳምጡ በእግዚአብሔር ስም በታላቅ ትሕትና እንጠይቃለን። ይህ የዐቢይ ጾም ጊዜ የንስሐ የጸሎትና የስርየት እንዲሁም የበረከት ጊዜ ያድርግላችሁ። ጾሙን በሰላም እንዳስጀመረን በሰላም በጤናና በፍቅር ከብርሃነ ትንሣኤው ያድርሰን ያድርሳችሁ። መልካም ጾም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ገድለ ቅዱስ እስጢፋኖስ ዘወርኃ የካቲት። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን በተባረከ ወርኃ የካቲት 17 የሚጸለይ የንዑድ ክቡር ሊቀ ዲያቆናት ቀዳሜ ሰማዕት ቅዱስ እስጢፋኖስን የገድሉንና የሰማዕትነቱን ነገር መናገር እንጀምራለን። የንዑድ ክቡር ሊቀ ዲያቆናት ቀዳሜ ሰማዕት የቅዱስ እስጢፋኖስ ጸሎቱና በረከቱ ከሁላችንም ሕዝበ ክርስቲያንና ከሀገራችን ከኢትዮጵያ ጋር ለዘላለሙ ይሁን አሜን። ይህ ንዑድ ክቡር ሊቀ ዲያቆናት ቀዳሜ ሰማዕት ቅዱስ እስጢፋኖስም ለከበቡት ለእነዚህ አይሁድ መናገርን አላቋረጠም፣ እንዲህም አለ። እናንተ የእስራኤል ሰዎች ሆይ ስሙኝ። አምላከ እስራኤል ጸባዖት እግዚአብሔር የመረጠው የዋህና ቸር የሆነ ሊቀ ነቢያት ሙሴ የቀደሙ አባቶቻቸው እንደነገራቸው አምላካቸው እግዚአብሔር ከወንድሞቻችሁ እንደኔ ያለ ነቢይን ያስነሳባችኋልና ለእርሱ ታዘዙለት፣ እርሱንም ስሙት አላቸው። ነቢይ ሙሴም በእርሱና ያነጋገረው መልአከ እግዚአብሔር እየረዳው የመገናኛ ድንኳንን ሰራላቸው። አባቶቻችንም የሕይወት ቃልን ተቀበሉ እንጂ ከእርሱ አልሰሙም፣ ሊታዘዙለትም አልወደዱም። ቃሉንም ቸል አሉ። በልቦናቸው ወደ ምድረ ግብፅ ተመልሰው ለካህኑ አሮን በፊታችን የሚሄዱ አማልክትን ሰራልን፣ ከምድረ ግብፅ ያወጣን ይህ ሙሴ ምን እንደሆነ ምንስ እንዳገኘው አናውቅምና አሉት። ያን ጊዜም ካህኑ አሮን የጥጃ ምስል ሰርቶ ሰጣቸው። ለጣዖቱ ሰው በእጅ ሥራ ጣዖቶቻቸውም ደስ ተሰኙ። በመጽሐፈ ነቢያት ቤተ እስራኤል ሆይ 40 ዓመት በምድረ በዳ ለእኔ መሥዋዕትንና ቁርባንን አቅርባችሁልኛልን? ሞሎህ የተባለ ጣዖትን አቆማችሁ ትሰግዱለት ዘንድም የቀረጻችሁትን ሬፋን የተባለ ኮከብን አመለካችሁ እንጂ። አፍልሼ ወደ ምድረ ባቢሎን በምርኮ አሳልፌ እሰጣችኋለሁ እንደተባለ የሰማይ ከዋክብትን አመለኩ። ባሳየው አምሳል ይሰሩት ዘንድ ለሊቀ ነቢያት ሙሴ እንዳዘዘውም የምስክሯ ድንኳንም ከአባቶቻችን ጋር በምድረ በዳ ነበረች ሲል ነገራቸው። የጌታችን የኢየሱስ ክርስቶስ አገልጋይ ቀዳሜ ሰማዕት ንዑድ ክቡር ቅዱስ እስጢፋኖስ አንደበት ይህን ነገር በሰሙ ጊዜ ከአንደበቱም የሚወጣውን ነገር አስተውለው ይረዱ ዘንድ ጀመሩ። የሚናገረው ሁሉ በእርሱ ዘንድ የተወደደ ሆኖ ልቦናቸው ተቃጥሏልና ይህ ታላቅ ዕውቀትና ጥበብ ከወዴት ተሰጠው የሚሉ ነበሩ። ይህ ጸጋ እንዲሁ የሚገኝ ስጦታ ነው የሚሉ ነበሩ። ሌሎች በስሙ የሚሰብክለት ኢየሱስ ክርስቶስ በላዩ አድሮ እያናገረው ነው ያሉም አሉ። ከፍጡራን ሁሉ ለይቶ ለወዳጆቹ ይህንን ጸጋ የሚሰጥ አምላከ እስራኤል እግዚአብሔር ይመስገን እያሉ ሁሉም ከንዑድ ክቡር ቅዱስ እስጢፋኖስ የተነሳ ተደነቁ። ንዑድ ክቡር ቀዳሜ ሰማዕት ቅዱስ እስጢፋኖስ ግን በሕዝቡ ሁሉ ፊት ቆሞ ከነቢዩ ሙሴ ጋር የተነጋገረ እግዚአብሔር እንዳዘዘው በተገለጸለት አምሳል የተሰራች በአባቶቻችን ዘንድ በምድረ በዳ የነበረች ይህችን የምስክር ድንኳን አመጧት። አባቶቻችንን በመስፍኑ የነዌ ልጅ ነቢይ ኢያሱ ዘመን እግዚአብሔር ከፊታቸው ባጠፋቸው በአሕዛብ መንግሥት ተቀብለዋት በእግዚአብሔር ፊት ባለሟልነትን እስካገኘ የንጉሥ ዳዊት ዘመን ነበረች። ነቢዩ ንጉሥ ዳዊትም ለአምላከ ያዕቆብ እግዚአብሔር ቤትን ያንጽ ዘንድ አሰበ። ነገር ግን ቤቱን ያነጸለት ልጁ ንጉሥ ሰለሞን ነው። ነቢዩ ኢሳይያስ ሰማይ ዙፋኔ ምድርም የእግሬ መረገጫ ናት፣ ምን አይነት ቤት ትሰሩልኛላችሁ? የማድርበትስ ስፍራ ምን አይነት ነው?
እጆቼ ይህንን ሁሉ የፈጠሩ አይደሉምን? እናንተ አንገተ ደንዳና ሕዝብ ሆይ ከጥንት ጀምሮ እንደ አባቶቻችሁ መንፈስ ቅዱስን የምትቃወሙ አይደላችሁምን? አባቶቻችሁ ያላሳደዱት ያላስገደሉትስ ማን ነው? ስለ ስሙ የሰበኩትን ነቢያት ሁሉ ገደሏቸው። እናንተም እንደ አባቶቻችሁ የያዛችሁትን ሕግ የማትጠብቁ ናችሁ አላቸው። ሁላችሁ ሰብአ አይሁድ ይህንን ነገር ከንዑድ ክቡር ቀዳሚ ሰማዕት ከቅዱስ እስጢፋኖስ አንደበት በሰሙ ጊዜ ጥርሳቸውን እያፏጩ ይህ ስለ ኢየሱስ ክርስቶስ የእግዚአብሔር ልጅ ነው እያለ የሚሰብከው ነው እኮ። እኛ ግን አባቱ እንጨት ጠራቢው ዮሴፍ እናቱም የኢያቄም ልጅ ማርያም እንደሆነች እናውቃለን። እንዴት ኢየሱስን የእግዚአብሔር ልጅ ነው ይለናል? አባቶቻችን በእርሱ ላይ ተነስተው ሰቅለው ገድለውት የለምን ይሉ ጀመር። ሊቀ ዲያቆናት ቀዳሚ ሰማዕት ንዑድ ክቡር ቅዱስ እስጢፋኖስ አባቶቻችሁ የሰቀሉት እርሱ እኮ በዓለማት ሁሉ ለሚያምኑበት ሕይወትን የሚያድል ከቅዱስ መስቀሉ ስር ሙታን ሕያዋን ሆነው ተነስተዋል እኮ አላቸው። ከቅዱስ እስጢፋኖስ አንደበት ይህን በሰሙ ጊዜም በክፉ ሐሳባቸው ተመልተው ስለ እርሱ ደቀ መዛሙርቱ በሌሊት መጥተው ሰርቀው ወስደው እርሱ ከሙታን ተነስቷል እንዳሉም ሰምተናል በማለት እጅግ ተቆጡ። ሕዝቡና መኳንንቱን በከበረ ቅዱስ እስጢፋኖስ ላይ ጥርሳቸውን እያፏጩ ያጠፉት ዘንድ ተመኙ። ነገር ግን ባለሟልነትን በተጎናጸፈ ድል በሚያደርግ ጽኑ መስተጋድል ንዑድ ክቡር ሊቀ ዲያቆናት በቀዳሚ ሰማዕት ቅዱስ እስጢፋኖስ ላይ ጸጋ መንፈስ ቅዱስ አድሮበት ወደ ሰማይ አንጋጦ ጌታችን ኢየሱስ ክርስቶስን ከአርያም በላይ ባለ በአባቱ ቀኝ በጌትነቱ ተቀምጦ አየ። እነሆ ሰማያት ተከፍተው ወልደ እግዚአብሔር ክርስቶስም በአባቱ ቀኝ ተቀምጦ ያለው አላቸው። ያን ጊዜም ሕዝቡ ሁሉ ጮኹ። ከተመረጠ የጌታችን የኢየሱስ ክርስቶስ ሰማዕት ከቅዱስ እስጢፋኖስ አንደበት ይህንን ነገር እንዳይሰሙም በጣቶቻቸው ጆሮቻቸውን ደፈኑ። በቁጣ ተመልተው ቀርበውም ያዙት። ክፉ ጭላት ርግብን ጠልፎ እንደሚይዛት ጠምዝዘው ይዘው ወሰዱት። በእርሱ ላይ ተቆጥተውና ተበሳጭተው ተሸብረዋልና በድንጋይ ይወግሩት ዘንድ እያዳፉ ምሕረት በሌለው ታላቅ ሰይጣናዊ ቅንዓትም ከከተማ ውጭ አስወጡት። በዚያም ሳውል የተሰኘ ቅዱስ እስጢፋኖስን መግደል ከሚፈልጉት ጋር የተባበረ አንድ ጎልማሳ ነበር። እርሱም በኋለኛው ጊዜ ፍጹም ረድእ የዓለም ሁሉ መምህር ሆኖ የተመረጠ ቅዱስ ጳውሎስ ነው። እርሱ ቅዱስ እስጢፋኖስ ላይም በሐሰት ሥራቸው የተባበረ ነበርና ልብሳቸውን በእርሱ አጠገብ አኖሩ። ያን ጊዜም የጌታችን የኢየሱስ ክርስቶስ ሰማዕት ቅዱስ እስጢፋኖስ አቤቱ አምላኬና መድኃኒቴ ኢየሱስ ክርስቶስ ሆይ ነፍሴን በሰላም ተቀበላት፣ ይህንንም ኃጢአት አትቁጠርባቸው፣ የሚሰሩትን አያውቁምና እያለ ጸለየ። ንዑድ ክቡር ቅዱስ እስጢፋኖስ ይህንን እየጸለየ ሳለ በአንድነት ጎትተው በድንጋይ ይወግሩት ጀመር። ሊቀ ዲያቆናት ቀዳሚ ሰማዕት ቅዱስ እስጢፋኖስም ለዚህ የሰማዕትነት ክብር ያበቃው አምላኩ እግዚአብሔርን እያመሰገነ በክፎች አይሁድ እጅ በድንጋይ ተወግሮ አረፈ። በፍጹም ተአምኖም መንፈስ ቅዱስን ተመልቶ በዚያች ወርሃ ጥር 1 ቀን ሰማዕትነትን ፈጸመ። የቀዳሚ ሰማዕት ቅዱስ እስጢፋኖስ ጸሎቱና በረከቱ ከሁላችንም ሕዝበ ክርስቲያን ጋር ይሁን ለዘላለሙ አሜን። በእውነት ጸሎቱና ኃይለ በረከቱ ለዘላለሙ በእውነት የመዳናችን ረድኤት በእግዚአብሔር እጅ ያለን እኛን ከሰው እጅ ከመውደቅ ይጠብቀንና በነገሥታትና በመኳንንተ ሕዝብ ፊት ድንቅ ተአምራትን ንዑድ ክቡር ቀዳሜ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስ ያደረገው ተአምር ይህ ነው። በነቢዩ ዳዊት የሚመካስ እግዚአብሔርን በማወቅና በማስተዋል በዚህ ይመካ ተብሎ እንደተነገረ በቀደመ ዘመን የነበሩ ቀንና ሌሊት እግዚአብሔርን የሚያገለግሉ ካህናት አገራቸውን ከከበቡ ወደ ቤተ ክርስቲያንም ውስጥ ከገቡ በፍቶች ያድናቸው ዘንድ ንዑድ ክቡር ቀዳሜ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስ ሆይ ቀድሞም በቀሪናና በእስክንድሪያ በኪልቅያና በታናሿ እስያ የሚኖሩ ከሮማ አገዛዝ ነፃ የወጡ ሁላቸው ሕዝበ አይሁድን ለአጋንንት ከሚሰዋ መሰሪ ናዖስ የባዕድ አምልኮ ጥንቆላ ያዳንካቸው አንተ ነህና ዛሬም ወደ ቸር አምላክ እግዚአብሔር አማልደህ ከእነዚህ ሽፍቶች እኛን እንድታድነን ፈጥነ ድረስልን ብለው ወደ እግዚአብሔር ለመለመን ተነስተው ደውልን መቱ። ሕዝቡንም ሰበሰቡ። በበረሃ የሚኖሩ የመጡባቸው ንዋያተ ቅድሳትን የሚዘርፉ ዘንድ ወደ ንዑድ ክቡር ቀዳሜ ሰማዕት ሊቀ ዲያቆናት ወደ ቅዱስ እስጢፋኖስ ቤተ ክርስቲያን በገቡ ጊዜም በቅዱስ ዕፀ መስቀሉ ተሰቅሎ ዓለምን ያዳነ ጌታችን ኢየሱስ ክርስቶስ በከበረ ደሙ ፈሳሽነት በዋጃት እግዚአብሔር ለወዳጁ ንጉሥ ሰለሞን ልመናህን ሰምቻለሁ፣ መሥዋዕትን ወደ እኔ የሚሰዋበት ይሆን ዘንድም ይህንን ስፍራ መርጫለሁ። ጆሮዎቼም በዚህ ቤተ መቅደስ የሚለምኑትን ልመና ይሰማሉ። ስሜ ይጠራበት ዘንድም ይህንን ቤተ መቅደስ ለይቼ አክብሬዋለሁ። ዓይኖቼም ልቦናዬም በዘመኑ ሁሉ በዚያ ይሆናሉ እንዳለው በቅዱሳን አምላክ እግዚአብሔር ፈቃድ በታነጸች በቅድስት ቤተ ክርስቲያን ላሉም እሊህን ሽፍቶች ጽኑ ሕማም ያዛቸው። ሕዝቡ ሁሉ ሽፍቶቹ ወደ ቤተ መቅደስ እንደገቡ አውቀዋልና የንዑድ ክቡር ቀዳሜ ሰማዕት ሊቀ ዲያቆናት የቅዱስ እስጢፋኖስ ቤተ ክርስቲያን የተተከለችባት ያቺ የካህናቱ ሀገርም ታወከች።
በውስጧም የነበሩ ሁሉ እሊህ ሽፍቶች መውጫ አጥተው በቅድስት ቤተ ክርስቲያን ውስጥ የተሸሸጉ መስሏቸዋልና እጅጉን ታወኩ። ነገር ግን ካህናቱ ቤተ ክርስቲያኑን ከፍተው በገቡ ጊዜ በክፉ ሕማም እየተጨነቁ በምድር ላይ ወድቀው መሳሪያቸውም ወዲያና ወዲህ ወድቆ ሽፍቶቹን አገኟቸው። የቀዳሚ ሰማዕት የሊቀ ዲያቆናት ቅዱስ እስጢፋኖስ ጸሎቱና በረከቱ በተቀደሰች ሕይወታችን ላይ ከሚያደባ ከአውሬ ዲያብሎስ ጠብቆ ከሲኦል የስቃይ ፍዳ የሚያድን እንግዲህም ከርጉም ጥፋት ስንሻገርም በአማላጅነቱ ለፍጥረቱ ሁሉ ረድኤትና ኃይልን የሚያድል ይሁነን እስከ ዘላለሙ ድረስ አሜን። በእውነት ክብር ምስጋና ይሁን አንድ አምላክ ለሆነ ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለም አሜን። የዛሬውን መርሃ ግብር በዚህ መልኩ ጨርሰናል። ዘውትር የምንለቀውን መርሃ ግብር እንድትከታተሉ ሳትሰለቹም ሰብስክራይብ፣ ላይክ እና ሼር እንድታደርጉ እኔንም ይህንን ጸሎት የተከታተሉትንም በያላችሁበት በጸሎታችሁ እንድታስቡን በጌታችን በመድኃኒታችን በአምላካችን በኢየሱስ ክርስቶስ ስም እጠይቃለሁ። እግዚአብሔር አምላካችን እስካሁኗ ሰዓት ጠብቆ ለዚህ ያበቃን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ፈጽሞ የተመሰገነ ይሁንልን። እመቤታችን ቅድስት ድንግል ማርያም ዘላለማዊ ስሟ የተወደደ ይሁንልን። ጻድቃን ሰማዕታት፣ ቅዱሳን መላእክት እንደየክብራቸውና እንደየማዕረጋቸው የከበሩ ይሁኑልን። ይህንን ጸሎት ምስጋና ወይም ቃለ እግዚአብሔር በቅርብም በአካል በሩቅም በያላችሁበት ስትከታተሉ ለቆያችሁ በኋላም ለምታደምጡ በአሜነ በረከት ለተሳተፋችሁ በሙሉ በጸሎት እንድናስባችሁም ለጠየቃችሁን ፍስሐዬ ወለተ ኪሮስ፣ ፍቅርተ ክርስቶስ፣ አጸደ ማርያም፣ ፍቅርተ ማርያምና ወለተ መስቀል፣ ሁለተ ሥላሴ፣ ወልደ ያሬድ፣ ሁለተ መድን፣ ገብረ መድን፣ ሁለተ ሥላሴ፣ ገብረ ሥላሴ፣ ወለተ ጊዮርጊስ፣ ወለተ ትንሣኤ፣ ወለተ ማርያም፣ ገብረ ሥላሴ፣ ገብረ መድን፣ ወለተ ብርሃን፣ ወለተ ማርያም፣ ሰይፈ ሚካኤል፣ ብርቱካን፣ ወለተ ሐና፣ ወለተ መስቀል፣ ወለተ መድህን፣ መንበረ ጊዮርጊስ፣ ኃይለ ገብርኤል፣ ወለተ ማርያም፣ እህተ ማርያም፣ ወለተ ሥላሴ፣ ወለተ ማርያም እህተ ሚካኤል፣ ወለተ ማርያምና ኃይለ ኢየሱስ፣ ወለተ ኢየሱስ፣ አጸደ ማርያም፣ ወለተ ማርያም፣ ወለተ ማርያም፣ ክንፈ ሚካኤል፣ ወልደ ገብርኤል፣ ኃይለ ሚካኤል፣ ወልደ ጊዮርጊስ፣ ተርሲተ ድንግል፣ ወለተ ዮሐንስ፣ ወለተ ጻድቅ፣ ወለተ ማርያም፣ ፍሬ ሰንበት፣ ወለተ ጻድቅ፣ ኃይለ ሚካኤል፣ አጸደ ማርያምና ወለተ ሰማዕት፣ አጸደ ማርያም፣ ሐና ማርያም፣ ጽጌ ማርያም፣ ሂሩተ ሥላሴ፣ ገብረ ሥላሴ፣ ክንፈ ሚካኤል፣ ኃይለ ኢየሱስ፣ ገብረ ኪዳን፣ ገብረ ሥላሴ፣ ፈቃደ ሥላሴ፣ ኃይለ ኢየሱስ፣ ወለተ ሥላሴ፣ ሳህለ ማርያም፣ ወለተ ሥላሴ፣ ሰብለ ማርያም፣ ወልደ ሰንበት፣ ጽጌ ማርያም፣ ወለተ ሕይወት፣ ሰሊና፣ ወለተ ትንሣኤ፣ ዮሐና፣ ንግሥቲ፣ አዜብ፣ ወለተ ኪዳን፣ ሀብተ ማርያም፣ ፍቅረ ሥላሴ፣ ወለተ ሥላሴ፣ ማርዬ፣ ወለተ ማርያም፣ ወለተ ሥላሴ፣ ወለተ ኢየሱስ፣ ኢዛና፣ ሰላማዊት፣ ራይሻን፣ አስራተ ማርያም፣ ወለተ ማርያም፣ ስህነ ማርያም፣ ተክለ ወልድ፣ ተክለ ሚካኤል፣ ወልደ ሚካኤል፣ ወለተ አናንያ፣ ፍቅረ ሥላሴ፣ ወለተ ማርያም፣ ወለተ ተክለ ሃይማኖት፣ ወለተ ሰንበት፣ ማሪቱ ኃይሉ፣ ወለተ ሥላሴ፣ ኃይለ ገብርኤል፣ ገብረአብ፣ ኃይለ ሚካኤል፣ አስካለ ማርያም፣ አምደ ሚካኤል፣ ወለተ ሚካኤል፣ አመተ ኢየሱስ፣ ወለተ መድህን፣ ወለተ ማርያም፣ ፈቃደ ማርያም፣ አጸደ ማርያም፣ ወለተ ሐና፣ ወለተ ኪዳንና በትረ ማርያም፣ ወለተ ሥላሴ ሁላችሁንም እግዚአብሔር ያስባችሁ ከነ ቤተሰባችሁ በሕይወት በጤና ያቆያችሁ። ዕድሜ ዘመናችሁ የተባረከ ይሁን። ስራችሁን የሰመረ፣ ቀናችሁን ያማረ፣ ኑሯችሁንም የከበረ፣ ጸሎታችሁንም የተሰማ ያድርግላችሁ። እንዲሁም በአካል በሥጋ የተለዩንን ሙሉ ማሞ ወለተ ሥላሴ፣ ኃይሉ ገብረ ሥላሴ፣ ወለተ ማርያም፣ ወለተ ጽዮን፣ ወልደ ሰማያት፣ ስህነ ማርያም እግዚአብሔር አምላካችን ነፍሳቸውን ይማርልን፣ በአጸደ ሕይወት በገነት በመንግሥተ ሰማይ ያሳርፍልን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብርና ምስጋና ይግባው ዛሬም ዘወትርም ለዘላለሙ አሜን። አቡነ ዘበሰማያት